ሰላም ጤና ይስጥልኝ የተወደዳችሁ የሃርመኒ ቲዩብ ቤተሰቦች እንዴት አላችሁ? ይህ በሐመር ብሮድካስቲንግ ሰርቪስ እየተዘጋጀ የሚቀርብላችሁ እንግዳችን የተሰኘው ዝግጅታችን ነው። ዛሬ እንግዳ አለኝ። እንግዳዬ ፕሮፌሰር አድማሱ ገበየው ይባላሉ። በውሃ ሀብት ምህንድስና ባለሙያ ናቸው። ከ18 ዓመት በላይ በአዲስ አበባ ዩኒቨርሲቲ በመምህርነት አገልግለዋል። ለ28 ዓመት በአገር ውስጥና በዓለም አቀፍ ደረጃ በኮንሰልታንትነት በውሃ ምህንድስና አማካሪ ሆነው አገልግለዋል። ከቅርብ ጊዜ ወዲህ ደግሞ በዓለም አቀፍ የዲሞክራሲያዊ ኢንጂነሪንግ ኮንሰልታንት ናቸው። ፕሮፌሰር አድማሱ እንግዳዬ ናቸው። ከእሳቸው ጋር ቆይታ እናደርጋለን። እናንተም አብራችሁ እንድትቆዩ እጋብዛለሁ። የዛሬው ርዕሳችን የመወያያ ርዕሳችን የኢትዮጵያ የባህር በር የማግኘት መብት ላይ እንግዳዬ ስለሆኑ ስቱዲዮ ድረስ ጊዜዎትን ሰውተው ስለመጡ እጅግ አድርጌ አመሰግናለሁ። እኔም ይህን እድል ስለሰጣችሁኝ በጣም አመሰግናለሁ። እንግዲህ በውይይታችን መሀል አንተም አንቱም ማለት እንዳይነሳ ይፈቀድልኝ። አንተ ማለት ያው ለሚዲያም ላይ ስለሆነ እንግዲህ አንዱንም አንቶ ብለሽ ብትሞክሪ ስህተት ሊፈጠር ይችላል እርግጠኛ ነኝ። እና ራስሽን በመቆጣጠር ውጥረት ውስጥ እንዳትገቢ እንደተመቸሽ አንተም ሊሆን ይችላል አንቱም ሊሆን ይችላል። ለኔ ምንም ችግር የለውም። እንግዲህ ያው አንተ ለማለት የደፈርኩት ኖርማሊም አንተ ነው የምልህ። በትግል ህይወት ደግሞ በፓርቲ ትግል በነበረን አብረን በጋራ ብዙ አስተዋጽኦ አድርገናል። ትግል ውስጥ አብረን ነበርን። ከዛም መቀራረባችን የጎላ ቤተሰባዊነትም ስለሆነ በዛው እንጀምራለን ማለት ነው። እንግዲህ የዛሬ ርዕሳችን በተለይ ጠቅላይ ሚኒስትራችን ሰሞኑን ባነሱት አጀንዳ ጉዳይ ላይ ነው። እሱ ምንድነው? የባህር በር የሚል ነው እና የባህር በር ቀደም ሲል በኢዴፓ በከፍተኛ ሁኔታ ተንቀሳቅሰን ያነሳነው ጉዳይ ነበርና አሁን እንደገና እንደ አዲስ ተነስቷል። በመንግስት ደረጃ ሲነሳ ለመጀመሪያ ጊዜ ይመስለኛል ካልተሳሳትኩ። እንደ ፓርቲ ኢዴፓ አንስቶት ነበር፣ ታስታውሰዋለህ? አዎ፣ የዛ ጊዜ የባህር በር በአጠቃላይ አይደለም፣ በተለየ ሁኔታ የአሰብ ወደብን ነው ያነሳ ነው። የዛን ጊዜ የአሰብ ወደብ ምንም እንኳ ከኤርትራውያን ቤተሰቦቻችን ጋር ተለያይተን የተለያየ ሀገር ውስጥ ብንሆንም አብረን በነበርንበት ዘመን አሰብ ወደብ ተጠቃሚነት በእርግጥ እንደ አንድ ሕዝብ ሙሉ በሙሉ በኤርትራ ውስጥ ካለው አጠቃቀም ስናየው ኤርትራውያን ሳይሆኑ የተቀረው ኢትዮጵያ ሕዝብ ነበር የሚጠቀምበት። ቀረቤታው ቀጥታ በመሆኑ ትንሽ ኪሎ ሜትር እንደሄድሽ አፋር ትገቢያለሽ። የዛን ጊዜ አፋር እስከ ምጽዋ ነበር፣ እስከ ቀይ ባህር ነበር። ግን በአሁኑ ጊዜ አፋር የምንለው ኢትዮጵያ አፋር ክልል ከአሰብ ወደብ በጣም ጥቂት ርቀት ነው ያለው እና በአጠቃላይ በአስተዳደር በተለያዩ መልኩ ባሉ ታሪካዊ አመጣጡ አሰብ የኢትዮጵያ ወደብ ቢሆን ይሻላል ከሚል በሰላማዊ መንገድ በፖለቲካ መድረኮች ተጠቅመናል። ቢያንስ 2 ጊዜ ይመስለኛል በአብዮት አደባባይ ህዝባዊ ሰልፍ ጠርተን በጣም የተሳካ ስብሰባ አድርገናል። ከዛ የበለጠ ቁጥሩ ልታርሜን ትችላለች፣ ጊዜው ራቀና 150 ሺህ በላይ የሆነ ፊርማ አሰባስበን ዋናውን የተሰባሰበውን ፊርማ ለተባበሩት መንግስታትና ግልባጩን ደግሞ ለአፍሪካ አንድነት ድርጅት
አቅርበን ነበር። በወቅቱ በነበረው እንቅስቃሴ በዛ ጊዜ ኢትዮጵያ የባህር በር ወይንም ደግሞ ወደብ ያስፈልጋታል የሚል እንቅስቃሴ በምናደርግበት ጊዜ በመላው ኢትዮጵያ ተንቀሳቅሰን ነበረ። ፊርማ በማሰባሰብ ታስታውሳለህ? ጽህፈት ቤታችን በከፍተኛ ሁኔታ በትልልቅ ሰዎች ተጨናንቆ ነበረ። በበቃ በኢትዮጵያ ሕዝብ ጽህፈት ቤታችን ከምናስተናግደው በላይ ሆኖ ነበር። በጣም ታዋቂ ግለሰቦች፣ ወታደሮች እየመጡ ይፈርሙ ነበረ። እስቲ የዛን ጊዜ የነበረው ድባብ ምን ይመስላል? እንግዲህ የዛ ጊዜ ከ150 ሺህ በላይ ፊርማ ሲሰባሰብ አንድ ቅድመ ሁኔታ ነበር። የመኖሪያ አድራሻ፣ የኢሜል አድራሻ እና በአጠቃላይ ደግሞ ያ ፊርማ ተሰባስቦ ለሚሄድበት ወገን ዳበስ ዳበስ ሲያደርጉ የሚያውቋቸው በዚህ ፊርማ ላይ መገኘታቸው ብቻ ሳይሆን በዕለት በዕለት ሕይወታቸው በኢትዮጵያ ውስጥ የጎላ አስተዋጽኦ ያላቸው እነዚህ ነበሩ። የመንግስት ባለስልጣናት ሳይቀሩ ፈርመው ነበር። አዎ፣ የመንግስት ባለስልጣናት በጣም ከፍተኞች አላጋጠመኝም፣ ግን ብዙ በባለስልጣን ደረጃ የነበሩ የኢህአዴግ አባል ሆነው የእኛን የባህር በር ጥያቄ የፊርማ ማሰባሰብ ላይ አስተዋጽኦ አድርገዋል። ይሄ የፊርማ ማሰባሰብ ፈጽሞ ፖለቲካዊ አልነበረም። ለዚህ ምልክቱ ፊርማቸውን ያሰፈሩ አድራሻቸውንም በትክክል የመዘገቡ ሰዎች የኢዴፓ አባል አልነበሩም። የኢዴፓ አባልም አለ። ክቡር ዶክተር አርቲስት ጥላሁን ገሰሰ፣ እነ ጋሻ እያለ ሙላት፣ አዎ የታወቁ አርቲስቶች እንደ ደራሲዎች ተሳትፏል። ጋሻ ጥላሁንን በደንብ የማስታውሰው ጋሻ ጥላሁን ፊርማው ብቻ ሳይሆን የፊርማውን መጠናቀቅ ምክንያት በማድረግ ሰሜን ሆቴል ባደረግነው ስብሰባ ተገኝቶ በራሱም ሀሳቡን የሰጠ ሰው ነበረ። አርቲስት አለማየሁ እሸቴ ቢሮ ድረስ መጥቶ ነው የፈረመው። አለማየሁ እሸቴ፣ ሌሎችም በቁጥራቸው እንትን አልልም፣ ጠለላ ከበደ፣ ብዙ ናቸው። ከዚህ በላይ ግን በጣም የገረመኝ የዛን ጊዜ የነበረውን ወታደር በተለይ መኮንኖች እኛ ጋር መጥተው ፊርማቸውን ያስቀመጡ ወገኖች በዚህ አጋጣሚ በደንብ መናገር ስላለብኝ ነው። በርካታ የትግራይ መኮንኖች ነበሩ። ትዝ ይለኛል ሲገቡ በሩ መለያቸውን እዚህ ቁጠው ተሰልፈው በስርዓት ሲፈርሙ አይቻለሁ። ከስማቸው እንዳየሁት የትግራይ ተወላጆች ናቸው። ከአክሰንታቸውም እንደገመትኩት የትግራይ ተወላጆች አንድ ቀን የመጡትን ማለት ነው። ሌላ ጊዜ የተለያየ ብዙ መጥተዋል፣ ግን ሰብሰብ ብለው የመጡ በሚያስገርም ሁኔታ እኔ ራሴ የዛን ጊዜ ነው ራሴን የታዘብኩት። ምናልባት የትግራይ መኮንኖች እነዚህ እኛ ፓርቲው ጽሕፈት ቤት መጥተው በአለቆቻቸው የሚደርሰውንም ጫና ችለው የሀገር ጉዳይ ሆኖባቸው እዛ ድረስ ደፍረው ይመጣሉ ብዬ አላሰብኩም ነበር፣ ግን መጥተዋል። የኔን ግምት ፉርሽ ያደረጉት እና ይሄን ልረሳው አልችልም። በጣም ብዙ እኛ ራሳችን በጣም ብዙ ነበር የምንንቀሳቀሰው እያመሸን፣ አንዳንዶቹም ፊርማ ለማሰባሰብ አጋጣሚዎች ናቸው እንግዲህ የገጠሙኝ። ቀኑ ሙሉ ቢሮ አልቆይም። እንደውም በአብዛኛው በአጋጣሚ ነው የምመጣው። ከዛ ካየሁትና በኋላም ስም እንደው ሳገላብጥ ካየሁት ነው ምስክርነት መስጠት የምችለው። አንቺ ሙሉ ጊዜሽን እዛው ሆነሽ በመደበኛ ስራ ብቻ ሳይሆን በትርፍ ጊዜ ማታውን ሁሉ አምሽተሽ ስለምትሰሪ ለዚህ ምስክር አንቺ ነሽ የምትሆኝ። እኔ እንደውም በዛም ማስታወሰው ምን መሰለ፣ በጣም የስራ ጫና ነበረብኝ። እኔ እዛን ጊዜ ረጅም ሰዓት ነበር የምሰራው፣ ምግብ አልበላም ነበርና እንደውም ተደብቄ ትንሿ ግሉኮስ እየጠጣው ነበረ። አንድ ቀን ግን
ስብሰባው ሊቃረብ አካባቢ ፌንት አድርጌ ታመሽ ታመው ሆስፒታል ገባሁ። በዚሁ በባህር በር ጉዳይ እንቅስቃሴያችን ማለት ነው። ከዛ ደግሞ እንደገና ሰልፉ ሊደረግ እኔ ሆስፒታል ተኝቻለሁ። እኔ ሰልፉ መካፈል አለብኝ ብዬ በጣም ሳለቅስ እነ ልደቱ እነ ዶክተር ኃይሉ እነ ዶክተር ያዕቆብ አይሆንም አሉ። አንተ ነህ የፈቀድክልኝ፣ ይሄማ የለፋችበት ነው ብለህ ዶክተሩን አናግረህ በግሉኮስ መኪና ውስጥ ሆኜ ሰልፉን ተካፍያለሁ። እንግዲህ ምንድነው የዛ ጊዜ ሌሎችም ያሉት ትክክል ነው ማለት እንደዛ ታመሽ አደባባይ መውጣቱ ትክክል አይሆንም። ለእኔ ደግሞ በምንም ሁኔታ ውስጥ ብትሆኝ በዛን ቀን አለመሳተፍሽ የበለጠ ህመም እንዳይሆንብሽ ከማሰብ ነው። እንግዲህ እርግጠኛ ባልሆንም የአንቺ ምርጫ አሁንም ድረስ የማትጸጸጅበት እንደሆነ ነው። የኔም ድጋፍ አጸጽተኝም። አይ በጣም ደስ ይለኛል። እንደውም ዌብሳይት ላይ የሆነ ጊዜ አይቼው ነበር ፎቶውንም ግሉኮስ አድርጌ መኪና ውስጥ ተኝቼ ሰልፉና የሆነ ዌብሳይት ጠፋብኝ እንጂ ነበርና ምንድን ለማለት ነው በጣም አጠንክረን ዋጋ ከፍለን ያነሳነው ጉዳይ ነበርና ብዙዎቹ የኢዴፓ አባላት ከፍተኛ ዋጋ ከፍለው ከ150 ሺህ በላይ ፊርማ ያሰባሰቡበትና አገራዊ ጉዳዩ ደግሞ በጣም ያስተሳሰረ ሁሉን ያስነሳ ነበር በአንድነት። ያ በእኛ በኩል በህዝብ ጋር ትልቅ ድጋፍ እንደነበረው ምንም አልጠራጠርም። ነገር ግን በመንግስት በኩል ይሄን ማንሳቱ ጥርስ እንዳስነከሰብን አውቃለሁ። በወቅቱ እንደውም ያንን ጥርስ ምን ያህል መንከሱ እንደጠነከሩበት ያየሁት አንድ ጊዜ ጠቅላይ ሚኒስትር የነበሩት መለስ የአሰብ ጉዳይን በተመለከተ ለእኛ ምንም አያደርግልንም፣ የግመል መፈንጫ ይሆናል አይነት ንግግር ቃል በቃል እንደዘንባን ግመልም እርግጠኛ ነኝ አሰብም ወደቡም መሆኑ እርግጠኛ ነኝ። ጠቅላይ ሚኒስትሩ እንደዛ ሲሉ ለካ ይሄ ውስጣቸው ጠንክሮ እንደ እምነት የተቀበሉት ነው። እንዳውም ምንድነው የታየ ኢትዮጵያን ሲጎዷት ኤርትራ ነው እየጠቀሙ አይደለም። ያንን የመሰለ ወደብ ከስራ ውጭ ሲሆን ማንም ተጠቃሚ አይኖርም፣ አልኖርምም፣ አሁንም የለም። ሁለቱም ሀገሮች አይጠቀሙም እኮ። ዝም ብሎ ተራ እንደ ምቀኝነት ልበለው እንደምን አይገባኝም። ብቻ ለኤርትራ ጥቅም ከሆነ አንድ አቋም ነው፣ አንድ በጎ ነገር ነው። ለኢትዮጵያም ከሆነ አንድ እንትን ሁለቱም እንዳይጠቀሙ መፈለግ ግን እስካሁን ድረስ ለምን እንደሆነ አይገባኝም። እንደው የዛን ጊዜ ህዝቡን አንድ አድርጎ አሰባስቦ ያነሳ አጀንዳ ዛሬ ደግሞ ፍርሃት ፈጥሯል። ምናልባት አሁን ጠቅላይ ሚኒስትሩ በዚህ ወቅት ማንሳታቸው ተገቢ ነው ወይ? አሁን ወቅቱ ነው ወይ ይሄን አጀንዳ ማንሳት ብለህ ታምናለህ? እኔ የዛም ጊዜ ይሄ ጥያቄ መነሳት ትክክል ነው። የዛ ጊዜ በእኛ መንግስት በኩል ቀጥታ መንግስትነት ስልጣን መልኩሳ እዛ ከፍ ያሉ ሰዎች በጎ አስተሳሰብ ነው ቢሉ በጣም ጠንክረን የምንገፋበት ከሌላውም ዓለም አቀፉ ማህበረሰብ ውስጥ ያሉ ዲፕሎማቶች አሉ። ማንም ሀገር ቢቻል ማንም ሀገር የባህር በር ባያጣ ደስ የሚላቸው፣ እንደ ኢትዮጵያ ደግሞ ባህር በር ኖሯት በዛ ስትጠቀም የነበረች ድንገት ቀኑ ጨልሞ ያንን ወሳኝ ነገር ማጣቷን እንደ ትልቅ ጉዳት በመቁጠር በማንኛውም መልኩ ገንቢ አስተዋጽኦ ሊያደርጉ የሚችሉ ዲፕሎማቶች እንደነበሩ አውቃለሁ። ግን በሀገር ውስጥ ያለው ዋናው አመራር ውስጥ ያለ ወገን እገዛ አድርጉልን ካላላቸው በሰው ሀገር ጣልቃ አይገቡም።
ይሄ ነገር ፍትሐዊ እንዲሆን አንድ ነገር እስቲ ብልሃትም አምጡ፣ በዓለም አቀፍም በሚደረገው እንቅስቃሴ ውስጥ የበኩላቸውን አስተዋጽኦ አድርጎ ቢባሉ በርካታ ዲፕሎማቶች በዚህ ጉዳይ ሊሳተፉ እንደሚችሉ አውቃለሁ። በተለይም በተባበሩት መንግስታት ያሉ ዋና ጸሐፊውን የሚያማክሩ ረጅም ጊዜ ልምድ ያላቸው ዲፕሎማቶች ነበሩ በዚህ ጉዳይ ላይ። ለኢትዮጵያ ብቻ አይደለም፣ በአጠቃላይ በተለይም በ1990ዎቹ መጀመሪያ ላይ በርካታ ሀገሮች የባህር በር አጥተዋል። በጣም ለምሳሌ 30 አካባቢ ነበሩ የባህር በር ያልነበራቸው ከ90 በፈረንጆች ነው 1990 በፊት መካከለኛ ሀገር ሆነው እንደነ ኡጋንዳ እነዚህ የመሳሰሉ በአፍሪካ በሌላውም ሀገር እንደዚሁ መካከል በመሆናቸው ወደ ባህር ዳርቻ የሚደርስ ድንበር ስለሌላቸው እንደ ሁኔታ ውስጥ ያሉ 30 ገደማ ነበሩ። በኋላ ግን ከ91 በኋላ አሁን 44 ደርሰዋል። ምን ማለት ነው? በ30ው ላይ 14 አገሮች እንደ ኢትዮጵያም ኖሯት ያጣች፣ ሌሎችም ደግሞ ለምሳሌ አሁን እንደ ደቡብ ሱዳን ብንወስድ ደቡብ ሱዳን አንድ ሀገር ሆና ስትመጣ በሙሉ በሱዳን ውስጥ በነበረች ጊዜ ያላት የባህር በር አሁን የላትም። በዚህ አይነት የተለያዩ ሀገሮች ሲፈጠሩ ከነዛ ውስጥ 14ቱ ባህር በር የሌላቸው ናቸው። እንደ አንዳንዶች ደግሞ እንደ ኢትዮጵያ በተለይም ኢትዮጵያ ኖሯት ያጣች ናት። ኤርትራ ራሷን ችላ አንድ ሀገር በምትሆንበት ጊዜ ኢትዮጵያ ባህር በር አጣች። እንዲህ አይነት ራሱ መለያየትም ቢፈጠር ሁኔታው የሚፈቅደው መፍትሄ እሱ ሆኖ ከተገኘ ምንም ችግር የለውም። ግን መለያየት ሲመጣ ልክ ትዳር እንደ መፋታት ማለት ነው። ትዳር መቀጠል ካልቻለ ፍቺ ቢፈጸም ሁለቱም ወገኖች እንዳይጎዱ ሆኖ ተስተካክሎ መለያየት ሊፈጠር ይችላል። የኢትዮጵያ የባህር በር ቢኖራት ወይ ወደብ ቢኖራት ተጠቃሚ እንደምትሆን ምንም ጥያቄ የለው። ሌሎቹም ተጠቃሚ እንደሚሆኑ ግልጽ ነው። ግን ወቅታዊ ነው ወይ ጥያቄው? አሁን ጊዜው ነው? ምክንያቱም ኢትዮጵያ አሁን ያለችበት ሁኔታ የጦርነት ነው፣ የረሃብ ነው፣ እርስ በርስ ግጭት የተስፋፋበት ሰዓት ስለሆነ ይህ አጀንዳ መነሳቱ ሌላውን አጀንዳ ለማስረሳት ነው ወይስ ምንድን ነው የሚሉ ኤሊቶች አለና የለም ችግር እያለ በጎ ነገር መመኘት ችግሩ እንዳይቀረፍ መሰናከል የሚሆንበት መንገድ አይታየኝም። ሁሉም ችግሮች ወይም በአንጻሩ ደግሞ በጎ ነገሮች ሊከናወኑ ይችላሉ። አንድ መንግስት፣ አንድ ሀገር በአንድ ወቅት አንድ ነገር ብቻ ይህን ሲጨርስ ደግሞ ሌላው የሚባል እንትን ውስጥ መግባት አያስፈልግም። ለምን መሰለ ፕሮፌሰር፣ አሁን በሰሜኑ ክፍላችን ጦርነት አለ፣ በተለያየ አካባቢም ደግሞ ግጭት አለ። ብዙ ዜጎቻችን የእርስ በርስ ግጭትም ሆነ በታወጀ ጦርነት ውስጥ ነን ያለ ነው። ህይወት እያለፈ ነው። አሁን ደግሞ የወደብ ወይም የባህር በር ጥያቄ ሲነሳ ቀጥታ የጦርነት ጥያቄ ነው የሚመስለው ማህበረሰቡ እና ያንን እንዴት ታየዋል? ይሄ ከዶክተር አብይ ንግግር ምንድን ነው የተረዳኸው? በጉልበት ነው ወይስ የተናገሩት አለ አይደለ? የተናገሩት ነገር አሁንም የምታገል ያለሁት ያሉንን ችግሮች ጦርነትም ይሁን የኑሮ ውድነትም ይሁን ሌላ በርካታ ችግሮች አሉ እዚህ ሀገር። እነሱን ችግሮች የመፍታት ነገር የመፍታት አቅጣጫ ትኩረት ሊሰጥ ይገባል። አስፈላጊው ጥረት መደረግ አለበት።
ነገር ግን እነዚህ ችግር አሉ ተብሎ ሰው ጾሙን አያድርም፣ ወይም ስለ ነገ በጎ ነገር ማሰብ ማቆም የለበትም። ነገን እያጨለመ ወይም ደግሞ በሌላ በኩል ያለውን ተስፋ እያጨለመ እዚሁ ችግር ላይ ብቻ መርመጥመጥ ይህን ችግሩ ራሱን ሊፈታ አያስችልም። እና ተስፋ ሲኖር በጎ ነገሮች መስራት የምንችለውን ሁሉ መስራት ስንሞክር ለዚህኛው ደግሞ መላው ላጠረን ለጨለመብን ነገር አቅም ይሆናል እና የሚጣሉ ነገሮች የላቸው። ይሄ ችግር ስላለ ሌላ ነገር አይሰራ እጃችሁን አጣጥፋችሁ እንትን ማለት ሌላ ችግር እንደገና መፍጠር ነው እንደውም የሚሆነው። ጎን ለጎን መሰራት ይችላል። ኤግዛክትሊ። ግን ደግሞ የኤርትራ ሌሎች ሀገሮች ደግሞ በዚህ ጉዳይ ላይ ጥያቄ ሊያነሱ ይችላሉ። የኤርትራ አሁን የኢትዮጵያም ተቃውሞ ገጥሟቸዋል። በኢትዮጵያ ውስጥ እኛ እንደዚህ አይነት ጦርነት ሆነ እንደገና ሌላ ጦርነት ውስጥ ለመሄድ ጦርነት ከየት መጣ? ጦርነትን እኮ የሚያወድ ሰው ጦርነት የሚፈልግ ወገን ብቻ ነው። እኔ በዶክተር አብይ ንግግር ውስጥ ሙሉን አዳምጫለሁ። እንግዲህ ለህዝብ በቀረበው በኢትዮጵያ ቴሌቪዥን የቀረበውን ተከታትየዋለሁ። እንግዲህ ተከታትየው 100% በቀረበው ልክ ተገንዝቤዋለሁ የሚለው እሱም አይቻለሁ። በተቻለ ግን ልገነዘብ ሞክሬያለሁ። እዛ ውስጥ ዶክተር አብይ ስለ ጦርነት ያነሱት ነገር ምንም ነገር አልገጠመኝም። ዶክተር አብይን ደግሞ ተከታትያቸዋለሁ። ንግግሮቻቸውን ብዙዎቹን አዳምጫለሁ። ጦርነት የሚል ነገር ሲሰብኩ ሰምቼም አላቅም። እንኳን ንግግሩን አዳምጫለሁ። እዛ ውስጥ የተረዳሁት ምንድነው የመስጠትና የመቀበል ነገር ነው። አዎ እሱ ያላሉትን ልናገር ብዬ ነው እንጂ ያሉትን የጣመኝም ስለሆነ ቅድም ያልኩሽ ነው። እኛ ራሳችን ድሮ ስንታገል ስለ ሀሳብ የሀሳብ ጉዳይ ከኤርትራ እንንጠቅ አይደለም። እሱን የሚል ካለ እብደት ነው። በጠመንጃ በጉልበት የሚባል ነገር ካለም እብደት ነው። ምክንያቱም ዛሬ በጠመንጃ አንድ ነገር አድርገሽ ብትነጥቂ ከነገ ጀምሮ ወይም ከዛሬው ጀምሮ አንቺም ሰላም እያጣሽ ነው። ህጋዊ ነገር አይደለም በጠመንጃ አንድ ነገር ሰርቶ የኔ ነው ማለት። በፖለቲካውም ይሁን በመልካም ጉርብትናም ይሁን በምንም ብቻ ጤነኛ ነገር ለመስራት የሱ ዘር በጠመንጃ መተከል የለበትም። ራሱ ዘሩም በሰላም አስተሳሰብ፣ በፍቅር፣ በመቻቻል ነው መልክ መያዝ ያለበት። ያልተዘራ አይበቅልም። በቅሎ ፍሬም ሲሆን ደግሞ ዘሩን ነው የሚመስለው። ስለዚህ በጠመንጃ በጉልበት የተሰራ ነገር ሁሉ ጊዜ ከስጋት ነፃ ሊያደርግ አይችልም። ያን ያደረገውን ነው አሁንም ማወራው። የተደረገበት አይደል፣ የተደረገበት አይተኛም፣ ፍትህ ይፈልጋል። ያደረገ ግን ከወዲሁ ማወቅ አለበት። እና በአጭሩ እነዚህ ሁለት ነገሮች አገሮች ዜጎቻቸው ከአንድ ቤተሰብ ምንጫቸው። እኔ ኤርትራንና ኢትዮጵያን ሕዝብ እንደተለያየ ሕዝብ አላየውም። በአንድ የብደት ዘመን አንድ ቀውስ ስለተሰራ እውነታውን አይለውጥም። ኤርትራውያን እንዲጎዱ የሚፈልግ ኢትዮጵያዊ ካለ ይሄም እብደት ነው። ኤርትራውያንም ኢትዮጵያውያን ይጎድናል ብለው ካሰቡ ይሄም እብደት ነው። የሚያዋጣውም የሚበጀውም ትክክለኛውም የምንተሳሰብ ህዝቦች መሆናችን ነው። ህዝቦች የሚለው ራሱ እየከበደኝ ነው። አንድ ህዝብ ቢሆኑ ደስ ይለኝ ነበር። በዚህ ሂደት ውስጥ
እነሱ ጋር ያለ ሌጂትሜት በሆነው ዳር ድንበራቸው ውስጥ ያለ አንድ ሪሶርስ ከነሱ የበለጥ እኛ ጋር ሊጠቅመን ይችላል። እዚህም ደግሞ እኛ በጣም ከምንፈልገው በላይ እነሱም ሊጠቀሙበት የሚችል ሊኖር ይችላል። እንለዋወጥ ማለት ምንም ስህተት የለውም። ሰጥቶ መቀበል ያልችው ቅድም ኮምፕሮማይዝ በእንግሊዝኛው ሁለት አሻሚ ቃል ነው ያለው። ዝሮ ሰጥቶ መቀበል ትሰጫለሽ ካለሽ፣ የሌለሽ የጎደለሽን ደግሞ ከሌላው የምታገኝ ትወስጃለሽ። ይሄ ሰጥቶ መቀበል አንቺ ብቻ ስለፈለግሽ አይደለም የሚሆነው። ሁለቱም ተቀምጠው በጽሞና ተነጋግረው እውነትህ ነው ተባብለው የሚደረግ ነው። የአጭር ጊዜም ላይሆን ይችላል ክንውኑ። ዞሮ በምንኛውም ቦታ ሰዎች አብረው ሲኖሩ ሰጥቶ መቀበልን የሚጠቀሙበት መርህ ነው። ተግባራዊ አድርገው ጥቅም የሚያገኙበት ነው። በጉልበት ሳይሆን በድርድር የሚመጣ ነው። ድርድርም ይሁን ምኑ፣ ለምሳሌ አሁን ገበያ ትሄጃለሽ። ገበያ ምንድን ነው በመሰረቱ? ሰጥቶ መቀበል ነው። ሰጥቶ መቀበል ነው። አንቺ ብር ይዘሽ ትሄጃለሽ፣ ሌላው ደግሞ ምርት ይዞ ይቀርባል። ትሰጫለሽ፣ ትቀበያለሽ። ከዚህ የተለየ ነገር ከዶክተር አብይም ንግግር ቢሆን ቀራረባቸው ቢለያይም ከዛ የወሰድኩ ግንዛቤ ግን ምንም ቦታ ላይ በጉልበት የሌላ ሀገር የሆነን ንብረት መሬትም ይሁን ሌላ የመውሰድ አይነት እንደምታ የለውም። እንዲያውም ስጋት አለባቸው መሰል ሲናገሩ ደግሞ ደጋግመው ወደዚህ ወደ ጉልበት ወደ ጡንቻ ወደ ምን እንደማይሄዱ ተናግረዋል። እንግዲህ ይሄ አስቀድመው ሰግተዋል ማለት ነው። አድማጩ መጥፎ እንዳይተረጉምባቸው ፈልገዋል ይመስለኛል። አለበለዚያ የሚደጋግሙበት ምክንያት አስቀድሞት የጠረጠሩት የአድማጭ ወገን ይሄን ነገር አዙሮ ገልብጦ ወደ ጦርነት እንዳወጁ እንዳይገምት ወይም ደግሞ በዛ መልክ እንዳይወስደው መሰለኝ። ከአንድ ጊዜ በላይ ነው ይሄንን ሀሳብ የተናገሩት። የኤርትራ ምሁራንም ይሄ ጉዳይ የኤርትራን ሕዝብ ወይንም ደግሞ እንደ አገርም ለጦርነት የሚያነሳሳ ትንኮሳ ነው የሚል ነገር እየተናገሩ ነው። በጣም ተበሳጭተዋል ኤርትራኖች እና እኔ ግን ንግግሩን እስቲ እኔ አሁን የምታያቸው ምሁራን አዝናለሁ። ኤርትራን እየጠቀሙ ከመሰላቸው ተሳስተዋል። ቢያንስ እንደማንም ምሁር አገሬ ነው በሚል አይደለም። ኤርትራን ህዝብ እያሳሳቱ ነው ከማንም በላይ። ለምንድን ነው ይሄን የምለው? ያለንን በእጃችን ያለን ነገር በጋራ እንጠቀምበት። በጋራ መጠቀም ውስጥ እኔ የበለጠ ወደ ጥቅሙ ከሄድኩ አንተ ደግሞ የበለጠ እንድታገኝ ደግሞ እየተሳሰብን አንድ ነገር እናድርግ ማለት ለሁለቱም የሚበጅ አስተሳሰብ ነው። ተበለጥኩ አልተበለጥኩ እሱም በማንኛውም ጊዜ ደግሞ በዚህ ጉዳይ እኔ አልገባም ይቅርብኝ ማለትም እኮ ይቻላል። መሞከር ምንጊዜም ለሁለቱ አገሮች የሚበጅ ነገር ነው። እኔ ቅድም እንደ ነውር የቆጠርኩት የአቶ መለስ ንግግር አሁን ካልሻቸው እንደዛ ብለው ከሆነ እንግዲህ ስላላዳመኩ ነው። እንደዛ ብለው ከሆነ በጣም ተሳስታችኋል። ሀሳብ ዝም ብሎ ሊሰጥ የሚችለው ትልቅ ጥቅም እያለ ለሁለቱም ሀገሮች ማለት ነው። ስለሱ ነገር አይነሳ፣ ዝምም በል
ማለት ይሄ ሁለቱንም አገሮች የሚጎዳ እንጂ ምንም ነገር የሚጠቅም ነገር የለውም። ባለበት ስታትስ ኮ ተጠቅመናል ብለው የሚያስቡ ከሆነ ተሳስተዋል ነው የምለው። የለም አሰብ ጥቅም እንዲሰጥ ቢደረግ ኢትዮጵያ የበለጠ ትጠቀማለች የሚል ከሆነ የበለጠ እንዳትጠቀም ደግሞ ይህን ማድረግ አለባት ማለት ይቻላል፣ እንዲስተካከል ማለት ነው። አስቀድሞ ግን ሀሳቡ ስለተነሳ ነውር አድርጎ ከዛም አልፎ ደግሞ የሚጎዳን ነው ብሎ ማሰብ ስህተት ነው። ምክንያቱም ይሄ ቀጠና ቀይ ባህር በአጠቃላይ ከሩቅ አገር ያሉ ኃይሎች ሁሉ እየመጡ ጥቅማችን ይገኛል በሚልበት በኩል ሁሉ እየተሰማሩ ነው። እዛ ላይ እንግዲህ እንደነዚህ አይነት እንግዶች ከሩቅ ሀገር መጥተው ይህን አካባቢ ከዚህ አካባቢ ጥቅም እናገኛለን ካሉ አስተሳሰቡ ስህተት የለውም። ግን እነሱ እንጠቀማለን ሲሉ እኛስ ማለት አለባቸው። ደግሞ የዚህ ባለቤት የሆኑት ወገኖች እኛስ የሰጣችሁኝ ለእኛ ይጠቅማል ያላችሁን ነገር እናንተ የምትጠቀሙበትን ያህል ሊመጣጠን አይችልም፣ ተጎድተናል፣ የገበያ ክርክር ማድረግ ይቻላል። ለምን አሰባችሁ ተብሎ ግን ማፍጠጥ ካለ ከዛ ነው መጀመሪያ ያለባት። ኢትዮጵያ እዚህ ሆነች ጎረቤት ሀገር፣ አንድ ሀገር የነበሩ ወገኖች ኢትዮጵያ ላይ ሲኖር ማሰባችሁ ራሱ ሰይጣናዊ ነው የሚሉ ከሆነ በጣም ተሳስተዋል። እዚህም ላይ ይህን ካሉ ከሩቁ ነበር መጀመሪያ ያለባቸው። የሩቆችን አይገባቸውም እያልኩ አይደለም። ማንኛውም ወገን ገበያ ነው፣ እኛ እንቀርባቸዋለን። ግድ የለም በሱ እነሱ ይወቁ። ግን እኔም በዚሁ አይነቱ ሂደት ውስጥ መሳተፍ አለብኝ ሲል ጎረቤትሽ ቀጥታ የገባው ነገር በገባው ስሌት የምትሳተፊ ቢሆንም የጎረቤትሽ ፍላጎት አለመሟላት በሞራላዊ ልውሰደው፣ ጠመንጃ ይሉት እንደሆነ የሞራሉን አላውቅም። ሞራላዊ እንትንሽ ጎረቤትሽ መቼም ሲሳካለት ደስ ሊልሽ ይገባል። እንኳን ደስ ያለሽ ብለሽ ወይም እንኳን ደስ አለህ ብለሽ ሀሳብሽን ሁሉ መግለጽ ድረስ ያደርሳል። ጎረቤትሽ ደግሞ የሚበድልሽ ከሆነ መውቀስ ደግሞ ትክክል ነው። መውቀስም መወቃቀስም መጠቃቀምና በርታ ሲል ደግሞ አረ ጎዳኸኝ ይመጣል ማለት እንትን። ይሄን ሁሉ ለመባባል ግን ግንኙነቱ የጋራ አጀንዳ የጋራ ጉዳይ ኖሮን መነጋገር አለብን። በነገራችን ላይ እስካሁን እያወራን ያለ ነው እኛ ድሮ የከያዝ ነው ከአጀንዳ ከአሰብ ብቻ ያልኩሽ ሆነ። ዶክተር አብይ ላይ ግን አሰብን ብቻ ነቅተው ወይም እንትን ብለው ተናገሩት አልሰማሁም። ስለ ባህር በር ስፔሲፊካሊ ቀይ ባህር ጋር በተያያዘ ነው ያሉት። እኔ በጣም የገረመኝ እኔ ሶስት አይነት ስሜት ነው በውስጥ የተፈራረቀው። የመጀመሪያ ዶክተሩ ሲያቀርቡት ይሄንን ጠቅላይ ሚኒስትሩ ሲያቀርቡት የመጀመሪያው በቃ ውስጤን የፈነቀለኝ። ምክንያቱም በወቅቱ ኢዴፓ ይሄንን አጀንዳ ሲያነሳ የነበረው ማሳደድ እንደገና በዓለም አቀፍ መድረክ ላይ እንዴት መብታችን እንድናጣ የተጫወተው ሚና ኢህአዴግ ቀላል አይደለም። ታሪካዊ ስህተት ነው የተሳሳተው። ከዛው ኢህአዴግ ተለውጧል። የስም ለውጥ ነው እንጂ የሲስተም ለውጥ የለም ብዬ ስለማመን ያው ኢህአዴግ ብልጽግና ኢህአዴግ ለኔ አንድ ነው። ዛሬ ደግሞ ብልጽግና ይሄንን ከራሱ ይሄንን ስሰማ ደስ ብሎኛል። በቃ ለኢትዮጵያ ትልቅ አጀንዳ ነው ይሄ፣ ደግሞ ዳር መድረስ ያለበት ነው። ሁለተኛው ደግሞ በጣም ያሳዘነኝ መጀመሪያ ንግግራቸውን ገና ተናግረው እንኳን ሳይጨርሱ አየር ላይ እንዳለኩ ነው ስድብ የተጀመረው፣ ቁጣ የተጀመረው እና እሳቸው ልክ መርቅ ነው ወይንም ደግሞ አጀንዳ ለማስቀየር ወይንም ሌላ ነገር አስመስለው ደግሞ ወዲያው ፕሮፓጋንዳ የተነዛበት ሁኔታ አለ። ሶስተኛው ደግሞ
ጠቅላይ ሚኒስትሩ ይህንን አጀንዳ ሲያነሱት በምን አይነት መንገድ ሊያስፈጽሙት ነው የሚል ስጋት ነበረኝና ደጋግሜ አሁን እዚህ እስከምገባ ድረስ አዳመጥኩት። ፍጹም ሰላማዊ ነገር ነው። እዛ ላይ የጦርነት አዋጅም አላየሁበትም። የቢዝነስ የንግድ ነገር ነው ያየሁበት። የመብት ጥያቄም አላየሁበትም። የግዴታ ጥያቄም አላየሁበትም። እኔ ባለኝ አቅም የተረዳሁት የመስጠትና የመቀበል ነው። ሌሎች የተቸገሩበት አለ፣ እኛ ደግሞ ያለን አለ የሚል አይነት አንድምታ ነው ያለውና ይሄንን አንተ አጀንዳው ሲነሳ መጀመሪያ ምንድነው የተሰማ ስሜት? በምን አይነት ያስፈጽሙታል ብለህ ነው ያሰብከው? እኔ እንግዲህ መጀመሪያ የገባኝ ትክክል ከሆነ ዶክተር አብይ እርግጥ የኢትዮጵያ ጠቅላይ ሚኒስትር ናቸው። ስብሰባውን ሲያዳመጡ ያየኋቸው የሀገሪቱ ከፍተኛ ባለስልጣን ናቸው። ነገር ግን በትክክል የሰማኋቸው ይህን ሀሳብ በግላቸው እንደሆነ እያቀረቡ ያሉት በዛ መልኩ ነው። ይህን ሀሳብ ስልጣን በያዙበት ዘመንም እሰራዋለሁ ጨርሰዋለሁም የሚል አይነት ድብታ የላቸው። ይሄ ጉዳይ ግን ለሚቀጥሉት የልጅ ልጆቻችን ከዛም በላይ ለሆነው ትውልድ ይጠቅማል ከሚል አቅጣጫ ነው፣ በግላቸው ነው። እርግጥ በብዙ አመለካከት የመንግስት ከፍተኛው የሀገሪቱ ባለስልጣን ካሉ የመንግስትን ጉዳይ ነው ሊባል ይችላል። ግን ከሰማኋቸው በደንብ አስረግጠው ይሄን ተናግረዋል። እሺ ይሁን። በአጠቃላይ ግን በራሴ በግሌ ሳየው እዚህ በራችን ባለ የስጋታችንን ምንጭ የተስፋችን ምንጭ የሆነው የቀይ ባህር ኢትዮጵያ ድንበሯ እዛ ይድረስ አይድረስ ምንም አይደለም። እዚህ ያለ አቅራቢያችን ያለ አንድ አካባቢ ያንን በተመለከተ ኢትዮጵያ አጀንዳ ልታነሳ አትችልም ብሎ ማሰብ ያስቸግረኛል። ኢትዮጵያ ባላት ሁኔታ ውስጥ ድርጊቱ እየተወሰደ ያለው ቻይና በር ሊሆን ይችላል፣ ደቡብ አፍሪካ ሊሆን ይችላል፣ ወይም አሜሪካ ሊሆን ይችላል። ጥቅሟ ባለበት ሁሉ ተጽዕኖ ሊያሳርፍባት በሚችል ሁሉ ስጋትም ይሁን ተስፋ በሚሰጣት ሁሉ አጀንዳ ሆኖ እንነጋገር ማለት በምንም መልኩ ወደ ብታገላብጭው ወደዛ ብታገላብጭው ነውር ሊሆን አይችልም። ሳይደረግ ቢቀር ነው መደረግ እየተቻለ ሳይደረግ ቢቀር ነው የሚያስወቅስ እና በምንም መልኩ የጦርነት ቅስቀሳ የሚለው እኔ እንግዲህ እድሜ ልኬን በጉልበት አንድን ነገር መፈጸምን ሳወግዝ ኖርኩ ነኝ። ምንም ይሁን ምንም በቤተሰብም ይሁን በምንም ቦታ በጡንቻ ጥቅምን ለማስጠበቅ ሞከር ምንም እንደው ልክ የሚያደርገን ነገር የለም እና በዚህ በጠቅላይ ሚኒስትሩ ንግግር እንደሰማሁት እሳቸውም ሰግተው እንዳስቀድመው እንትን ያሉበት ይመስለኛል። ይህ ነገር በጉልበት እንነጋገር፣ ተነጋግረን ለምሳሌ ያህል መሰለኝ አንዳንድ ነገሮችንም ከኛ መስጠት የምንችለው ብለው ያነሷቸው ከወዲሁ ምንም ያለ የሚሰጥስ እንትን የሚልስ እንዳይባል አስቀድሞ ገበያ ላይ ማቀርበው እንዲህ አይነት አለ ብለው ጠቁመዋል። ያ ነገሮችን ግልጽ ያደርጋል ነው። የለም እንዲህ አይነት ነገር ለማድረግ ጭራሽ አላነሳውም መባል የለበትም። ለዚህም መልሱ ይሄማ እንደው ኢምንት ነው፣ ምንም ነገር እንደው የሚጠቅም ነገር የለውም፣ ይሄን ያህል ሰጥቼህ ይሄማ አይሆንም ተብሎ መነጋገር ይቻላል። እሱ በማንኛውም እና እኔ በአጠቃላይ ብዙ ነገር ሰዎች ይሄ አያስፈልግም ይሄ መጥፎ ነው ይላሉ። እንዲህ አይነት ሀሳብ እኔ
አላስተናግድም። ይሄ ካልሆነ ምንድን ነው የሚሻለው? አማራጩ መነገር አለበት። ችግርን ብቻ መስማት አልፈልግም። ችግሩን ማወቅ ጥሩ ነው፣ እሰማለሁ፣ አዳምጣለሁ። ግን መፍትሄ ከሌለው ወይም መፍትሄው ይሄ ይሻላል ካልተባለ ያለው አማራጭ የቀረበውን መቀበል ነው። ምክንያቱም መከራከር ያለብን ስለ መፍትሄው ነው። ይሄን ማንሳት ጦርነት የመቀስቀስ ነው የሚል ወገን አለማንሳት ጦርነት ያስቀረ ይሆን ወይስ ይሄንን ጦርነት ያስነሳል የሚባለው ይሄ እንዲህ ከሆነ ጦርነት ያስነሳል የሚሻለው እንዴት ቢሆን ነው ተብሎ ነው እንጂ አንነጋገርም። እንኳን ጎረቤት ጋር ከሩቅ እኮ ነው የምልሽ፣ ከሩቅ ጥቅም ያለ የሚባልበት ቦታ ሁሉ አንድ መንግስት ጠንካራ ነኝ ካለ ማንሳት ያለበት የግድ በጂኦግራፊው አንድ ላይ መጣበቅ የለበትም። የኛ ጥቅም የትም ቦታ በማንኛውም ሁኔታ በጉልበት አይባል እንጂ ያንን ለማስከበር በዲፕሎማሲውም በተለያዩ ዓለም አቀፍ ሕጎችም በማንኛውም መታገል መቼስ ዝም ብሎ ማረድ አይቻልም። መገላበጥ ነው በህይወት ለመቆየት። ኢትዮጵያ የተለያየ አማራጮችን ተጠቅማ ኢኮኖሚዋንም ማሳደግ አለባት። ምክንያቱም የህዝብ ቁጥርም እየጨመረ ነው የመጣው፣ የህዝብ ፍላጎትም እየጨመረ ነው የመጣውና ኢኮኖሚ አንዱ ማሳደጊያ ይሄ እንደዚህ አይነት እድሎችን መጠቀም ይመስለኛል። አዎ በእርግጥ አንድ አገር አሁን ሀሳብን ተወት እናድርገውና በአጠቃላይ የባህር በር የሌላቸው ሀገሮች በበርካታ ነገሮች ሌሎች ባህር በር ካላቸው ጋር ሲነጻጸሩ ሁልጊዜ ተጎጂዎች ናቸው። የባህር በር የሌላቸው ምንድን ነው? አንዱ ባህር በርን ለማግኘት የባህር በርን አገልግሎት ለማግኘት ከሊዝ ጀምሮ በተለያዩ ስምምነቶች አገልግሎቱን ሊያገኙ ይችላሉ። ነገር ግን የባህር በር ያለው ወገን ያንን በተመለከተ በተፈጥሮ የባህር በሩን ሲያገኙ ለዛ የሚፈለገው ወጪ አያወጡም። ባህር በሩን ለማደራጀት ከሚፈልገው ኢንፍራስትራክቸር ወጪ ሌላ በኪራይ መልኩ ወይም በተለያየ መልኩ ወጪ የለባቸው። መሀል ያሉ ግን የተለያየ መልኩ ወጪ ነው ያለባቸው። ምክንያቱም ከሌላው ዓለም የሚመጣ የሸቀጥ ልውውጥ ከሀገራቸውም ወደ ሌላ ዓለም የሚሄድ ከሌላውም ወደ እነሱ የሚገባ ሁሉ ባህር በር እንዳላቸው ከወጪ ነፃ ሊሆን አይችልም፣ ይከፍላሉ። ያ አይነት የወጪ ጫና አሁን ቅድም የጠቀስኩት ከ44 አካባቢ የሚሆኑ ባህር በር የሌላቸው አገሮች ከዛ ውስጥ አብዛኛዎቹ በኢኮኖሚ ደረጃቸው በጣም ዝቅተኛው ደረጃ ላይ ነው ያሉት። በዛ ደረጃ ያሉ ወገኖች ያለባቸው ወጪ በኢኮኖሚ ካደጉት የበለጠ ነው እና ያንን አይነት ቁጠባ ይኖራቸው ኖሮ ቢያንስ ካሉበት ደረጃ ፈቅ ይችሉ ነበር። አብዛኛዎቹ ታዳጊ ከሚባል ውስጥ ነው ያሉት። ለዚህ ነው እንግዲህ አሁን እነዚህ ሀገሮች በተባበሩት መንግስታት እስከማውቀው ድረስ ለእነዚህ ሀገሮች ሲባል በአሁኑ ጊዜ በዓለማት በሙሉ በእንቅስቃሴ ላይ ያለው የሰስቴኔብል ዴቨሎፕመንት ጎል የሚባለው 10ኛው አርቲክል ሰስቴኔብል ዴቨሎፕመንት ኤስዲጂ 10 የሚባለው የእድገትን የማመጣጠን
ጥረት ነው ሀገሮችን ደረጃ ከፍ የማድረግ ካሉበት ከፍ እንዲል በ2030 በፈረንጆች አቆጣጠር እዛ ደረጃ እንዲደርሱ የማድረግ ነው። ይሄ አሁን እንደተናገርኩት አብዛኛዎቹ ወደብ አልባዎቹ እነዚህ አገሮች ናቸው። ምን ማለት ዓለም አቀፋዊ ዲፕሎማሲ ተጽዕኖ ለማድረግ በዚህ በሰስቴናብል ዴቨሎፕመንት ጎል በሚባለው አሁኑ በዘመኑ እጅግ የገነነ ፕሮግራም ነው በተባበሩት መንግስታት የሚመራ። እነዚህ ወገኖች ማነው ይሄ ሁኔታ አሁን ያልኩት ሰስቴናብል ዴቨሎፕመንት ጎል እንዲሳካ ለማድረግ የሚያደርጉ ወገኖች ሁሉ የባህር በርን ጥያቄ ወደ ኋላ የሚሉት አይደለም። ቢያንስ በፍርድ ቤት ወይም በምን ወስነው አንተ እንዲህ አድርግ እንደዚህ አድርግ ተጽዕኖ ግን ማድረግ ይችላሉ፣ ዲፕሎማሲያዊ ተጽዕኖ። ስለዚህ የባህር በር ጥያቄ ራሱ በዚህ ዓለም አቀፍ በሆነው በግዙፉ ሰስቴናብል ዴቨሎፕመንት ጎል ውስጥ የተካተተ ጉዳይ ነው፣ ቀጥታ የሚሆን በተዘዋዋሪ። ምክንያቱም ብዙዎቹ ሀገሮች ባህር በር የሌላቸው ድሆቹ በመሆናቸው ከችግራቸውም ደግሞ ለመውጣት አንደኛው በባህር በር በኩል ያላቸውን ጫና እንዲቀነስ ነው። ሌላው የባህር በር ማጣት ችግር ባህር በርን በሊዝም ይሁን ለምሳሌ አሁን ቼኮስሎቫኪያ ከጀርመን 99 ዓመት ጊዜ ገደብ ሊዝ ተከራይታ ነው የምትጠቀመው። ይሄ እንግዲህ ልዩነቱ ምንድነው? መከራየት በሙሉ የምታስወጪውን የምታስገቢውን ሁሉ ነገር በግልጽ መታወቅ ያለበት አይሆንም። ሀገራዊ ምስጢር ሊኖረው ይችላል። ለምሳሌ በግልጽ ራስን ለማስታጠቅ አንዱ ምሳሌ ነው። የጦር መሳሪያ ይፈለግ የተከራየሽው ወደብ ሁሉ ይህን ፈቃደኛ ላይሆን ይችላል። በተለያየ መልኩ ግን ለተወሰነ ዘመን የሚሆን በምን በሊዝ ሲሆን ግን በራስሽ ትምትይበት ሆኝ እንደማንም ሀገር የራስሽን ሚስጥር የራስሽን ገበናም ሊሆን ይችላል። ይህን ሁሉ በገንዘብ አይደለም ይሄ የሚመነዘረው። በገንዘብ ጎዳኸኝ ትናልክ አይደለም። ይሄ ቁጥጥር የለውም። ሊዝ ሲሆን አለው ተዘዋዋሪ እኮ ነው። ያ ሊዝ የሰጠሽ አይደለም። ወይም ደግሞ ልክ እንደ ባህር በር እንዳላቸው የራሳቸው እንደሆነ አይነት። ስለዚህ በጣም ሚስጥራዊ የሆኑ ንብረቶች ሲገቡ ያ ሊዝ የሰጠው ሀገር የመፈተሽ ወይም የማወቅ መብት የለውም። እንደ ራሱ እንደ ባህር ማለት ነው። ለሌላ ወገን ወይም እንደ ባለቤት ላትሆኝ ያለሽ እንጂ ለምሳሌ አሁን በሊዝ የወሰድሽው መሬትና በሌላ መልክ ደግሞ ሊዝ ያልሆነ መሬት ቢኖርሽ ከመንግስት ጋር ያለሽ ግንኙነት እንደ ማንኛውም ቤት እንዳለው እንደሚሰራ ምን ህጉ አንድ ነው፣ ትተናገጃለሽ። የመሬት በመልክ አገኘሽው የሚለው ሊለያይ ይችላል። እሱ እንዳለ ሆኖ ማለት ነው። እዛ ላይ ግን የምትሰሪው ነገር ምን መሆን እንዳለበት እንዴት መሆን አለበት ሁሉ እንደ ሀገር ይሆናል ነው እንጂ የባህር በር ስላለሽ ሁሉ ነገር ታደርጊያለሽ፣ ስለሌለሽም ያንን ታጥያለሽ አይደለም። በመብትሽ ደረጃ ግን የተሻለ ይሆናል። አሁን ሴንሲቲቭ የሆነ ቅድም እንደነገርኩሽ አይነት ሁሉ በባህር የምትጠቀምበት የግድ የንግድ ስራ ነው ማለት አይደለም። እዛም ድረስ ግን መድረስ ይቻላል ማለት ነው። አሁን የፖፑሌሽኑ ያነሳሁት ለምን መሰለ? ቅድም ያልከኝ አንድ አጀንዳ አለ። አዎ እንግዲህ ምንድን ነው እኔ ሁልጊዜ ስለ ፖፑሌሽን ሳነሳ ከምን አንጻር መሰለሽ? አሁን ቻይና ያደገችው የበለጸገችው የህዝቧ ብዛት በጣም ብዙ ስለሆነ ነው። ህንድ ያደገችው የበለጸገችው እንደዛ ስለሆነ ነው የሚባል አመለካከት አያለው።
ለእኔ የህዝብ መብዛት በጎ ነገር ቢሆንም የህዝብ ብዛቱ ግን ከመጠን ያለፈ ከሆነ ጉዳቱ ነው የሚመጣው። ለምሳሌ እንመልከት። አሁን ኢትዮጵያ በአሁኑ ጊዜ 11ኛ ሀገር ናት በህዝብ ብዛቷ በዓለም። ህንድ አንደኛ፣ ቻይና ሁለተኛ እያለ ሄዳል። ሌሎችም ከአፍሪካ ውስጥ በዚህ ሰልፍ ውስጥ ያሉ ናይጄሪያና ኢትዮጵያ ናቸው። የኢትዮጵያ ህዝብ ብዛት በአሁኑ ጊዜ 127 ሚሊዮን ነው። በዓለም ስታቲስቲክስ ዌብሳይት መረጃ ነው ይሄ። ከጥቂት ዓመታት በፊት ኢትዮጵያ በጃፓን ትበለጥ ነበር። ጃፓን ትበልጥ ነበር በህዝብ ብዛቷ። አሁን እኛ እንበልጣለን። ልክ ህንድ ቻይናን እንደበለጠችው ማለት ነው። በዚህ ከቀጠል ናይጄሪያና ኢትዮጵያ የት እንደሚደርሱ አላውቅም። ይህንን የህዝብ ብዛት ራንክ ማሻሻል እና ሌሎችን እየበለጡ መሄድ ትልቅ እንደ ቁም ነገር ከቆጠር ነው ተሳስተናል። አሁን ኢትዮጵያ 11ኛ ናት። 11ኛነቷን እንደያዘች ብትቀጥል አይቻልም እንጂ በጣም የተሻለ ነው ባይ ነኝ። ለምሳሌ አሁን በ2050 ላይ ኢትዮጵያ የጃፓን እጥፍ ነው የምትሆነው። ታይሽ ከጥቂት ዓመታት በፊት እንቀድማት ነበር ማለት ቀድመን ነበር። አሁን በልጠናታን። በዚህ ከቀጠል ማለት ነው እርግጥ ትንሽ መሻሻል እያደረግ ከቀጠል በ2050 የጃፓንን የዛ ጊዜ 2050ን እጥፍ እንሆናለን። በሌላ አባባል ከ200 ሚሊዮን በላይ እንሆናለን በ2050። የአንድ ሰው የአንድ ጄኔሬሽን ርቀት ነው እንግዲህ 2050። ምን ማለት ነው? ኢትዮጵያ ወደ እጥፍ እየሄደች ትላለች። እና ወደ ቅድሙ ልመለስ። አሁን ቻይና የህዝብ ብዛት እድገቷ በመቶኛ 0 ነው ማለት የአሁኗ ቻይና ከጥቂት ዓመት በፊት የነበረው የቻይና ህዝብ ቁጥር ነው። በጄኔሬሽኑ የሚሞተው ይሞታል፣ የሚወለደው ያ ሂደት እንዳለ ነው። ግን የህዝብ ብዛት ሬት በእንግሊዝኛ 0 ነው። ጃፓንም እንደዛው ናት። እንደውም ኔጌቲቭም ነው። ኢትዮጵያ ግን ከ2 በላይ ነው። እያስፈራኝ ነው እንጂ እስከ ደሲማል መሄድ እችላለሁ። እንትናም እንደዚሁ ናይጄሪያ። ምንድነው ችግሩ? የህዝብ ቁጥር ጨምሮ ምንድነው ይሄ? እዚሁ ላይ ላመጣለች ሌላ ስታቲስቲክስ በቁጥር ግልጽ ስለሚያደርገው ነው። ሰውም ቁጥር ይልመድ። ለምሳሌ አሁን የኢትዮጵያን ህዝብ ስናይ ግማሹ ላይ ያለው እድሜ 18 19 ነው። ከዛ በታች ያለው ህዝብ ቁጥርና ከ19 ዓመት በላይ ወይም 18 ሊሆን ይችላል በላይ ያለው ህዝብ ቁጥር እኩል ነው። እንግዲህ ይሄንን እስቲ እንየው። ከ19 ዓመት በታች ማለት ወይም 18ን በለው በታች ማለት ምን ማለት ነው? የትምህርት ዘመን ነው። ተማሪዎች፣ ህፃናት ናቸው። በምርት በስልተ ምርት ውስጥ አስተዋጽኦአቸው ምንም ነው። የነ ቻይናን ብንወስድ ወይም ሌላ ሀገር ያደጉ ሀገሮች በአብዛኛው ብንወስድ ሜዲያን የሚባለው ወይም መሀል እድሜ የሚባለው 40 አካባቢ ነው። ከ40 ዓመት በታች ያለውና
ከ40 ዓመት በላይ ያለው ህዝብ እኩል ነው እንደማለት ነው። በዚህ የምናየው ምንድን ነው? ዋናው አምራች ኃይል ከ40 በታችና ከ40 በላይ ያለው እዛ አካባቢ ያለው እድሜ ነው። በእኛስ 19 ዓመት እንወስድ ከዛ ከ19 ወደ ላይ ነው እንጂ ያለው አምራች ከዛ በታች በዚህ ኃይል በዚህ አቅም የሚተዳደር የሚኖር ነብር ካልሆነብኝ ሸክም ነው። ይሄስ ደግሞ መልሰን እስቲ በፕላኒንግ ላይ እንመልከተው። ለምሳሌ አሁን የኢትዮጵያ ፕላን አምና የነበረውን የህዝብ ቁጥር ያንን እንዳለ ይዞ በጀቱ ያው ሊሆን ይችላል ምናልባት ያንን የህዝብ ቁጥር ይዞ አይደለም ወደፊት እቅድ ሲያደርግ ጨምሮ ነው የግድ። እንደነ ቻይና አይነት አገሮች ህንድም የቅርብ ጊዜ አሁን ህንድ እርግጥ 0 አይደለችም ወደ 1 ይቀርባል 100ኛ እና ምን ማለት ነው? የሚቀጥለውም ዓመት ብዙ ህዝብ አለሽ። ለዛ ሁሉ ህዝብ ማቀድ አለብሽ። አይረጋጋልሽም። እነዛስ ምን እያደረጉ ነው? ካምናው በህዝብ ቁጥሩ በሁሉም ያምኑ አይነት ሆኑላቸው። ምንድን ነው እያደረጉ ያሉት? በሁሉ ነገር መሻሻል እንዳለበት ነው። ቁጥሩ እኩል ይሆን እንጂ የሚቀጥለው ዓመት ወይም የሚቀጥለው 5 ዓመት ተመሳሳይ ህዝብ ግን የተሻለ እንዲሆን ነው የሚደረገው። እድገቱም ምኑም ያንኑ ህዝብ ቁጥር የተሻለ ነዋሪ እንዲሆን የማድረግ ነው። ይሄኛውስ የተጨመረው ወገን ያህል በዚሁ ችግር ወይም በዚሁ ደረጃችን ባለንበት ጉስቁልና ላይ የሚቀጥለው ዓመት ሳልም ምንድን ነው የማደርገው? እድገት የሚባለው ነገር ተጨማሪውን እንኳን ከሸፈነልኝ ትልቅ ነገር ነው። እንኳን ያለውን ለማሻሻል የተጨመረውን ህዝብ ከጨመረ እድገት ነው በአጠቃላይ በኢኮኖሚው። በግለሰብ ስናየው ግን ብዙ ብዙ ጥን እየተፈጠረ ብዙ ትምህርት ቤት ፈላጊ፣ ብዙ የጤና አገልግሎት ፈላጊ፣ ብዙ ነገር ፈላጊ ይሆናል። የነበረውን ህዝብ ኑሮ እያሻሻልን አይደለም። ተጨማሪው ላይ እየተንደፋደፍን ነው። እንደው የሚነጠል አይደለም እንጂ አንድ ላይ ስለሆነ በዛ ስሌት አንድ አገር ማደግ ከፈለገች ከምናየው አሁን ከ11 ብዙ ህዝብ ካላቸው ውስጥ ናይጄሪያ እና ኢትዮጵያ በያዙት የትም ሊደርሱ አይችሉም። ወደ ታች ወደ 0 በአንድ ጊዜ አይደለም ሰውን አትጨና በሂደት ወደ 0 እንዲመጣ መታገል አለባቸው። ትልቅ ቁልፍ አስተሳሰብ ሆኖ ለዚህ የሚበጅ አሰራር እየተፈጠረ በየዕለቱ ስናወራ ምንትን ስንልም የህዝብ ቁጥርን እንደ ሀብት ብቻ ሳይሆን እንደ ጦስ አምጪም እያሰብን አስታራቂ ነገር እንዲፈጠር በሂደት ግን እንደ ሌሎቹ ኢኮኖሚው ቢያድግ ግን የህዝብ ቁጥሩ ላይ ምን ለውጥ ያመጣል? ማለት ኢኮኖሚው ቢያድግ የህዝብ ኑሮ ከተሻሻለ የህዝብ ግፊት የህዝብ እድገት የህዝብ ቁጥር መበራከትን እየታገልሽ ምንም ተአምር ብትሰሪ ያለውን የአኗኗር ዘይቤ በማሻሻሉ በኩል አመርቂ ውጤት አያመጣም። አታመጭም። ታዲያ እንዴት ነው የህዝብ ቁጥር መቆጣጠር የሚቻለው? እንግዲህ በመንግስት አዋጅ አይሆንም፣ ሊሆንም አይገባውም። ህብረተሰቡን ግን ማንቃት ማስተማር እያንዳንዱ ቤተሰብ ላይ ነው። እንግዲህ አሁን እኔ ያለሁ ለምሳሌ 2 ነን፣ 2 ልጆች አሉን። እኛ በሰላም ስንል 2 ልጆች ነው እንትን የምንለው። በግሌ እንግዲህ 0 ነው ማለት ነው እንትኑ። ግን there is a possibility 5ም 6ም
10ም እንደኛ እንደ ድሮ ቤተሰቦቻችን መሆን ይችላል። ይሄ ግን በቤተሰብም በአሁኑ ጊዜ በጣም ጫና ነው። ይቆነጥጣል። ልጅ መበርከቱ ደስታ ቢሰጥም በኑሯችን አሰራራችን እንትን ሁሉ ጫና ነው። እኔ ግን ስጋት አለኝ ፕሮፌሰር። ለምን መሰል አሁን የብሔር ፖለቲካን እያራመደች ያለች አንድ ሀገር የህዝብን ቁጥር ለመቀነስ አዌርነስ ፈጥራለሁ። መቀነስ አላልኩ፣ መቀነስ ሳይሆን ሶሪ፣ የህዝብ ቁጥርን ግስጋሴውን እንደው መቆጣጠር። ቁጥጥር ደግሞ በህጋዊ ማሰሪያ ነው። እሺ፣ እንዴት ነው የሚቀነስ? ዞሮ ዞሮ አዌርነስ መፍጠር ነው። አንተ 10 ከምትወልድ ወይ 4 ከምትወልድ 2 ውለድ አይነት ነገር ነው። ኤግዛክት እንትን ባትይም ብቻ ዞሮ ዞሮ ሰዎች አለርት እንዲሆኑ ነው። አቅማቸውን ያውቃሉ፣ እንትን ይላሉ። እንዴት ነው የሚሆነው? አሁን ለምሳሌ የብሔር ፖለቲካ ላይ አንዱ የበላይ አንዱ እንደዚህ የሚሆንበት አንዳንዶቹ እኔ በተለያየ ኢንተርቪው ላይ የገጠመኝ አለ። የህዝቡ ቁጥር ትልቅ የሆነ ይሄ ብሔረሰብ ሰፊ የቆዳ ስፋት ያለው መሬት ያለው ብሔረሰብ ገዢ ካልሆነ የሚሉ አሉ። አሁን በዚህ በፖፑሌሽን ደረጃ ኮንትሮል መደረግ ቢጀመር ከዚህ በፊት ደግሞ በኢህአዴግ ጊዜ በአንድ ክልል ላይ ብቻ የወሊድ መቆጣጠሪያ ሲደረግ እንደነበረ ትዝ ይለናል። በአንድ ወቅት እንደ አንድ አጀንዳ ተነስቶ ነበረ። በ90ዎቹ እንደ ትግል አጀንዳ ተነስቶ ነበረ። አሁን እኛ ያለን የብሔር ፖለቲካ ይሄንን ራሱ እንዴት ነው ለመብዛት ነው እንጂ የሚታሰበው በሃይማኖትም ብዙ ቁጥር በህዝብም ቁጥር ብዙ ቁጥር ነው መሆን የምንፈልገው። ተመልካቾቻችን የክፍል 1 ውይይታችን በዚህ ያበቃል። በቀጣይ ክፍል 2ን ይዘን እንቀርባለን። እስካሁን ስለተከታተላችሁ እናመሰግናለን። ደህና ሁኑ።